ሰዋለው ክብር ልላለው ገዛል ምስጋናን ሰዋለው ክብር ልላለው ገዛልሃለው የጎልጎታው ታሪክ ልቤን የሰበረው ይበቃኝ ነበረ ሌላውስ ትርፍ ነው ያን እንደወደደን ዛሬም ይወደናል ዘላለም በቤቱ ያለመልመናል ሲያስብን ጌታ ሲያስብን ከውለታ ጋራ ባይመጥን ሲያስብን ጌታ ሲያስብን ከውለታ ጋራ ባይመጥን ምስጋናን ሰዋለው ክብር ልላለው ገዛ ያደረኩት የለም ስለ መዳኔ ያደረኩት የለም ስለ መዳኔ የከፈልኩት የለም ስለ መዳኔ የከፈልኩት የለም ስለ መዳኔ እንዲሁ በጸጋ የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ ነው እንዲሁ በነፃ የዳንኩት እንዲሁ በነፃ ነው እንዲሁ በጸጋ ነው እንዲሁ በጸጋ የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ እግዚአብሔርን ባርኪው ነፍሴ እግዚአብሔርን ባርኪው ነፍሴ እግዚአብሔርን ባርኪው እልልታው ብዙ ነውና አብዢለት ምስጋና ውለታው ብዙ ነውና አብዢለት ምስጋና ውለታው ብዙ ነውና አብዢለት ምስጋና ውለታው ብዙ ነውና አብዢለት ምስጋና ከፍ ከፍ ይበል ያንቺ ጌታ ከፍ ከፍ ይበል ልዑል አብሳቶ በሳሽ አድርጎታል ቀለለ ከፍ ከፍ ይበል ያንቺ ጌታ ከፍ ከፍ ይበል ልዑል አብሳቶ በሳሽ አድርጎታል ቀለለ እግዚአብሔርን ባርኪው ነፍሴ እግዚአብሔርን ባርኪው ነፍሴ እግዚአብሔርን ባርኪው ነፍሴ እግዚአብሔርን ባርኪው ነፍሴ ውለታው ብዙ ነውና አብዢለት ምስጋና ውለታው ብዙ ነውና አብዢለት ምስጋና እንዲሁ በጸጋ ማርቆስ ወንጌል ምዕራፍ 16 ከቁጥር 1 እስከ 8 የማርቆስ ወንጌል ምዕራፍ 16 ከቁጥር 1 እስከ 8 በጌታ በኢየሱስ ስም አነባለሁኝ። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሶሎሜም መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል ይባባሉ ነበረ። ድንጋዩም እጅግ ትልቅ ነበር። አሻቅበውም አይተው ድንጋዩ ተንከባሎ እንደነበረ ተመለከቱ። ወደ መቃብርም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እሱ ግን አትደንግጡ፣
የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ? ተነስቶአል፣ በዚህ የለም። እነሆ እሱን ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላም ይቀድማችኋል፣ እንደ ነገራችሁ ደግሞ በዛ ታዩታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥና መደንገጥ ይዟቸው ነበርና መጥተውም ከመቃብር ሸሹ። ይፈሩም ነበር፣ ለማንም አንዳች አልተናገሩም ይልና የሚቀጥለው ቁጥር ላይ ደግሞ እነሱም ያዘዛቸውን ለጴጥሮስና ከእሱ ጋር ላሉት ሁሉ በአጭሩ ተናገሩ ካለ በኋላ ቁጥር 9 ላይ ከሳምንቱም በመጀመሪያው ቀን ማልዶ በተነሳ አስቀድሞ 7 አጋንንት ላወጣላት ለመግደላዊ ማርያም ታየ። እሷም ሄዳ ከእነሱ ጋር ለነበሩት ሲያዝኑ ሲያለቅሱ ላሉ አወራችላቸው። እነሱም ሕያው እንደሆነ ለእሷም እንደታያት ሲሰሙ አላመኑም ይላል። ጌታ ይባረክ። እዚህ ቦታ ላይ እንግዲህ የምንመለከተው ነገር አለ። እንግዲህ ስናይ ይሄ ክፍል የሕይወት ጨለማ ያለበት ነውና ዛሬ እንድንካፈል የፈለግኩት ነገር ምንድን ነው? ዛሬም በትንሣኤው ኃይል ለመነካት ኢየሱስን ፈልጉት በሚል ነው። በልቤ የሞላው ይሄ ነው። ዛሬም ኢየሱስን ፈልጉት፣ በትንሣኤው ኃይል ትነካላችሁ። አንተ ስትፈልገው፣ ኢየሱስን ስትፈልገው ዛሬም እሱ ይሰራል። በትንሣኤው ኃይል ለመነካት ኢየሱስን ፈልጉት። በቃ ኢየሱስን ፈልጉት። ይሄ የትንሣኤ ሳምንት ብለን የምንለው ነው በተለምዶ። እግዚአብሔር ይጠቀምበታል። የሞቱ እና ትንሣኤው አብሮ ተቀናጀበት ወቅት ነውና ዛሬ 2000 ዓመት የነበረ ታሪክ ነው እዚህ ጋር የተጻፈው እና እንግዲህ በሕይወት ስንኖር የሕይወት ጨለማዎች አሉ። የሕይወት ጨለማዎች ይገጥማሉ። በዚህ ምድር ላይ ስንኖር ተስፋ መቁረጦች አሉ። የሕይወት ጨለማዎች ይገጥማሉ። ነገር ግን ከዚህ ጨለማ መውጫው መንገድ ኢየሱስን መፈለግ ነው እና በዚህ ክፍል ስንመለከት ትልቅ የሕይወት ጨለማ የገጠማቸውን ሰዎች እናያለን። የዛሬ 2000 ዓመት የዓለም መድኃኒት የሆነው ኢየሱስ ክርስቶስ ተይዞ በዓርብ ቀን በመስቀል ላይ የተሰቀለበት ከዛም ደግሞ የተቀበረበት እና ትልቅ የሐዘን ሳምንት ነበር። ይሄ ክፍል የተጻፈበት በዚህ ወቅት ላይ ትልቅ ሐዘን ነበር ለእግዚአብሔር ልጆች፣ ለጌታ ልጆች፣ ለኢየሱስ ተከታዮች። ወገኖች የኢየሱስ ተከታዮች ሆነን ምንም ነገር አይገጥመንም አይባልም እና ትልቅ ሐዘን፣ ትልቅ ጭንቀት ነበረ። ያም ምንድን ነው? በጣም ተስፋ የሚያደርጉት ኢየሱስ፣ ሕይወታቸውን የሰጡለት ኢየሱስ፣ ያዋጣናል ብለው የተማመኑበት የፎከሩለት ኢየሱስ አለልኝ ብለው የፎከሩበት የተናገሩለት ኢየሱስ በድንገት ባልተጠበቀ ሁኔታ ሞት ከእጃቸው ነጥቆ ወሰደው። ያውም በግፍ ሞት ከወንበዴዎች መካከል ተሰቅሎ ጌታ ኢየሱስ ሞተ። ትልቅ ሐዘን ነበር ለደቀ መዛሙርቱ። ትልቅ ሐዘን፣ ተስፋቸውን የጨለመበት፣ ሕይወታቸውን የጨለመበት። እውነት ነው። ኢየሱስ ክርስቶስ ወገኖቼ ዝም ብሎ ሞት አልነበረም የሞተው። ኢየሱስ ለኃጢአታችን ነው የሞተው፣ ለራሱ ኃጢአት አይደለም። እሱ ኃጢአት አልሰራም። ነገር ግን እኛ የሰው ልጆችን ለማዳን ጌታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ መሞት ይገባው ነበር። በትንቢቱ ቃል መሰረት የሰው ልጅ ሊሰቀል ይገባው ስለነበረ በግፈኞች እጅ ተይዞ በርባን እንፍታልን፣ ኢየሱስን ስቀለው ተብሎ ፍቅር የሆነው ኢየሱስ ስለኛ ሞተ። ስለኛ በመስቀል ላይ ተሰቀለ። ስለኛ በመስቀል ላይ ያን መራራ ጽዋ ጠጣ። እጆቹ በሚስማር ተቸነከሩ። ጎኑ በጦር ተወጋ። ከራሱ ደም ይፈስ ነበር። የሾክ አክሊል ጭንቅላቱን እየወጋው ደሙ ይፈስ ነበር። ደሙ እንደ ውሃ ከላዩ ላይ ይንጠባጠብ ነበር። ይህ ሁሉ ኢየሱስ የሞተው እኛን ለማዳን፣ የሰው ልጆች በአዳም ኃጢአት ምክንያት በበደል ውስጥ ወድቀው ስለነበር እኛን ለማዳን ንጹሕ ደም፣ ንጹሕ በግ ያስፈልግ ነበርና የዓለምን ኃጢአት የሚያስወግድ ኢየሱስ ስለ እኛ ሞቶ ደሙን አፈሰሰ። በሱ በፈሰሰው ደም እኛ ነፃ ወጣን። በሱ ደም በመገረፉ ቁስል ተፈወስን። ሥጋችን ተፈወሰ፣ ነፍሳችን ዳነች። ኢየሱስ ክርስቶስ ለዚህ ነው የተሰቀለው የሞተው። ምናልባት በዚህ አጋጣሚ እንደ ባህል እንደ ልምድ ብቻ የምንከተል ካለን ኢየሱስ አንቺን ለማዳን ነው የሞተው። ኢየሱስ አንተን ለማዳን ነው የሞተው። ቅድም እህቶቼ እንደመሰከሩት በዚህ ፋሲካ ሰሞን አካባቢ ጌታ አገኘኝ፣ ኢየሱስን አገኘሁት እንዳሉ ዛሬም ምናልባት ከጌታ ጋር ያልተገናኛችሁ ካላችሁ ዛሬም ኢየሱስ ይወዳችኋል።
ይህ ጌታ ለአንቺ ሞቷል። ይህ ኢየሱስ ለአንተ ሞቷል። ሕይወቱን የሰጠው አንድያ ልጁን አሳልፎ የሰጠው እግዚአብሔር ለእኛ ያለውን ፍቅር ለመግለጥ ነው። ስለዚህ ኢየሱስ ሞተ፣ ኢየሱስ ተሰቀለ፣ ኢየሱስ ሞተ፣ ኢየሱስ ተቀበረ እና በዚህ ሁኔታ እንግዲህ ይህ ታሪክ እዚህ ጋር የተጻፈው በተለይ ለጌታ ደቀ መዛሙርቶች ትልቅ ሐዘን ነበረ፣ ትልቅ ጭንቀት ነበረ። አለን የሚሉት ኢየሱስ በሞት ተወሰደ፣ ጨለመባቸው። ህብረተሰቡ ሁሉ ይኸው እኛም ብለን ነበረ፣ ይሄ ኢየሱስ አያዋጣም ብለን ነበረ፣ ይኸው ጉድ ሰራችሁ፣ ጥሏችሁ ሄደ እየተባለ በህብረተሰቡ መሳለቂያ የሆኑበት በሦስት አቅጣጫ ደቀ መዛሙርቱ ጭንቅ ውስጥ ገብተው ነበረ። ኢየሱስ ኢየሱስ ያሉ በሦስት አቅጣጫ። የመጀመሪያው ቡድን በር ዘግቶ ተቀምጧል። እነ ጴጥሮስና 12ቱ በር ዘግተው አይሁዶች እንዳይገሏቸው ፈርተው ይላል። ትልቅ የፍርሃት መንፈስ ነበር ለእግዚአብሔር ልጆች ላይ። በር ዘግተው የተቀመጡበት ጊዜ ነበር። ሌላው ደግሞ ሁለቱ ቡድን እነ ቀለዮጳ የሚባሉት ደግሞ ሽሽት ወደ ኤማዎስ፣ ሽሽት ወደ ሌላ ከተማ ከኢየሩሳሌም ወደዛ በቃ አምልጠው ወደ ሌላ ሽሽት ላይ ነበሩ። ሦስተኛው ወገን ደግሞ እዚህ ጋር እነ ማርያም ናቸው። እነ መግደላዊት ማርያም ደግሞ ወደ መቃብሩ ቦታ ሲሄዱ እናያለን። እና ብትንትን ያሉበት ክርስትና ጥያቄ ውስጥ የገባበት ሕይወት ጨለማ የሆነበት ምንም ነገር በቃ ተስፋ የሌለበት ወዳጃቸው እያዩት የሞተ እያዩት ነው የሞተው፣ እያዩት ነው የተቀበረው። ስለዚህ ምንም ተስፋ የለም ከዚህ በኋላ። ግማሹም ወደ ተለያየ ቦታ ተበታትነዋል። የኢየሱስ መሆን እፍረት የሆነበት ጊዜ ነው። ኢየሱስ የሚባለው ሁሉ የኢየሱስ ተከታይ በቃ አሳፋሪ የሆነበት ጊዜ ነው። ጨለማው ስልጣን ተቆጣጥሮ ነበረ። ወገኖቼ ሕይወት አንዳንድ ጊዜ እንደዚህ ይሆናል። ሕይወት አንዳንድ ጊዜ እንደዚህ ይሆናል። ሁል ጊዜ ብርሃን አይሆንም፣ ጨለማ ይመጣል። በእንዲህ አይነት ሁኔታ ምናልባት በዚህ አጋጣሚ ያላችሁ ሰዎች ትኖሩ ይሆናል። ሕይወት ጨለማ የሆነባችሁ፣ ድንገተኛ ያላሰባችሁት ተስፋ ያረጋችሁት ነገር ከእጃችሁ የተወሰደ አለኝ የምትሉት ነገር ተሟጦባችሁ ጨለማ ውስጥ ላላችሁ በተለያየ ሁኔታ ያላችሁ ሰዎች ትኖራላችሁ። ክርስቲያኖች፣ የእግዚአብሔር ልጆች፣ ኢየሱስ ክርስቶስ ተከታዮች ለእናንተ መልካም ዜና አለኝ። ሃሌሉያ! ለእናንተ መልካም ዜና አለ። ኢየሱስን ፈልጉት። ዛሬም የትንሣኤው ኃይል ያገኛችኋል። ዛሬም ጨለማችሁን የሚገፈው ኢየሱስ አለ። ምንም እንኳን ለጊዜው መስቀል ላይ ውሎ አድሮ በመቃብር ታሽጎበት ቢቀመጥም እግዚአብሔር በሥራ ላይ ነው። ሃሌሉያ! ስለዚህ ወገኖቼ በዚህ ሰዓት እነዚህ ሴቶች ምንድን ያደረጉት? ሌሎቹ በር ዘግተው ሌሎቹ አገር ጥለው ሲሸሹ፣ እነዚህ ሦስቱ ማርያም፣ መግደላዊት ማርያምና ሶሎሜ፣ እነዚህ ግን በጣም እግዚአብሔር የረዳቸው እህቶች በዛ ጨለማ ወቅት መደበቅ በሚገባቸው ጊዜ፣ ማጉረምረም በሚገባቸው ጊዜ፣ በቃ ዘጋግተው እነሱም ማማረር በሚገባቸው ጊዜ እነዚህ በጣም ምሳሌ ናቸው ለእኛ። በጭንቀት ላላችሁ፣ በፍርሃት ላላችሁ፣ በድንጋጤ ላላችሁ ጥሩ ምሳሌ ነው። ምንድን ያደረጉት እነዚህ ሴቶች? ኢየሱስን ፈለጉት። ኢየሱስ በዚህ ሰዓት እኮ የሚፈለግበት ጊዜ አይደለም። እነዚህ ግን ፈለጉት። ዛሬም ኢየሱስ ይፈለጋል አሉ። መግደላዊት ማርያም ትዝ አላት። 7 አጋንንት ያወጣላት ነች። እንዴ ኢየሱስ እኮ እኔ ከአጋንንት የፈታኝ ነኝ። ቅድም እንደመሰከራችሁ ብዙዎቻችሁ እኔ እኮ ኢየሱስ ፈቶኛል። ዛሬ ቢሞትም እፈልገዋለሁ፣ በመቃብር ቢሆንም እፈልገዋለሁ። ሶሎሜም እንደዚሁ፣ ሌሎቹም ሦስቱም እንደዚሁ በተመሳሳይ ሁኔታ ወገኖቼ ፈለጉት። ማርያም፣ የያዕቆብ እናት ማርያም፣ ሶሎሜም ሽቶ ገዝተው ሊያውም እናመልከዋለን። ዛሬም ይመለካል። ዛሬም ኢየሱስ ይፈለጋል። ነገር ቢጨልምም ኢየሱስን እንፈልገዋለን። የሚገላቸው እኮ አለ። የአይሁድ ጠባቂዎች አሉ፣ ወታደሮች አሉ። ሊገሏቸው ይችላሉ፣ ሊያስሯቸው ይችላሉ። ነገር ግን ኢየሱስን ከመፈለግ አልከለከላቸውም። ኢየሱስን ከመፈለግ አልከለከላቸውም። ጥሰው መፈለግ ጀመሩ ኢየሱስን። አሜን፣ አሜን፣ አሜን። ወገኖቼ ሆይ ዛሬም ብርሃን ማየት የምትፈልጉ ሕይወታችሁ በጨለማ በበሽታ በችግር በተለያየ ያላችሁ ቅዱሳን የእግዚአብሔር ቤተሰቦች ጠላት በብዙ የፈተናችሁ በብዙ ጨለማ ውስጥ ያላችሁ ጉድ ኒውስ፣ ይሄ የትንሣኤው በዓል ብቻ አይደለም ለእናንተ። የትንሣኤው ኃይል ያገኛቸዋል። የትንሣኤው ኃይል የሚገለጥ እንጂ የሆነ ሃይማኖታዊ ስርዓት የምንፈጽምበት አይደለም። ለሚፈልጉት ዛሬም ኢየሱስ ይገለጣል። ዛሬም ብትፈልጊው ኢየሱስ በችግር ላይ ይገለጣል። ዛሬም በኃጢአት ጥያቄ ላይ ይገለጣል። ዛሬም በቋጠሯችሁ ላይ ይገለጣል።
ይህም መልእክትን እግዚአብሔር መንፈስ የሰጠኝ ለሚፈልጉኝ ዛሬም ኃይሌን እገልጥላቸዋለሁ ነው ያለ። አሜን አሜን አሜን። ዛሬም ኃይሉን ይገልጣል። በኑሯችሁ ባለ ጥያቄ፣ በመንፈሳዊ ጥያቄያችሁ፣ በጓዳችሁ ባለ ችግር፣ ከአቅማችሁ በላይ በሆነ ነገር ሃሌሉያ ዛሬም ፈልጉት፣ ኢየሱስ ይገለጣል። ዛሬም የትንሣኤው ኃይል ይሠራል። ፓላዲያናማ ሶላዲያና ሞራ ኃይሉን ነው ዛሬ መገናኘት ያለባችሁ። ዳቦ ደፍታችሁ በጋርዳችሁ ሌላም ዝግጅት አድርጋችሁ ብቻ አታሳልፉት። ዛሬ የትንሣኤው ኃይል ይሠራል። እነዚህ ሴቶች ኢየሱስን ራሱን ነው የፈለጉት። ሌላ ነገር አትፈልጊ፣ ኢየሱስን ፈልጊው። ኢየሱስን በመቃብር እንኳን ቢሆን ሽቶ ገዝተን እንቀበዋለን። ይህም ባለውለታችንን ለእኛ ሲል ያደረገውን እኔን የፈታኝ ኢየሱስን እፈልገዋለሁ። ወንዶች በር ዘግተው ሲቀመጡ፣ አገር ጥለው ሲሴቱ፣ እነዚህ እህቶች እግዚአብሔር ረዳቸው። ሃሌሉያ። በኢየሱስ ስም ይህ መንፈስ እናንተም ላይ ይውደቅ። አሜን። ኢየሱስን ፈልገው ዛሬ ባክህ። ሰው ሃይማኖት ነው የሚፈልገው። ነጠላውን አሳምሮ ይለብሳል፣ ጾሙን አሳምሮ ይጾማል። ነገር ግን ኢየሱስን አይፈልግም። አማልክቶቻቸው ብዙ ናቸው። መላእክትን ያመልካሉ፣ ሰውን ያመልካሉ፣ ቅዱሳንን ያመልካሉ። አልገባቸውም። ኢየሱስን አይፈልጉትም። ስርዓትና ሃይማኖት ነው የሚያደርጉት። ወገኖቼ ሆይ ዛሬ ግን አንተ ኢየሱስን ፈልገው። ይፈለጋል። በትንሣኤው ጊዜ ኢየሱስ ነው የሚፈለገው፣ ስርዓት አይደለም፣ ቅዳሴ አይደለም። ወገኖቼ ሆይ ሎማራባ ሳንታ ዛሬም ለሚፈልጉት ይገናኛቸዋል ኢየሱስ። ዛሬም በጨለማ ያሉትን እግዚአብሔርን የመፈለግ መንፈስ ይፍሰስባቸው። ኢየሱስ ይገለጣል ዛሬም። ሃሌሉያ። ስለዚህ ወገኖቼ ሆይ ዛሬም ኢየሱስን ፈልጉት። ሽቶ ገዝተው ዋጋ ከፍለው የምታጉረመርሙ ካላችሁ ተሳስታችኋል፣ ተመለሱ። እንደ ኤማውስ መንገደኞች እኛ መስሎን ነበረ እኮ ምናምን ግን ጉድ ሰራን ብለው የሚያጉረመርሙ በኢየሱስ ስም መንፈስ ከእናንተ ይራቅ። ኢየሱስ ማንንም ጉድ አይሰራም። ቃሉን ጠብቆ በጊዜው የሚመጣ አምላክ ነው። እንደነገራችሁ እንዲሁ የሚያደርግ አምላክ ነው። ጠርቶሽ ሜዳ ላይ ጥሎሽ አይሄድም። እስቲ አሜን በይ። በኢየሱስ ስም በዚህ ሰዓት የሆነ ድምፅ ሰማለሁ። ጌታ ሆይ አንተን ተከትዬ መጨረሻዬ በቃ ጥለይ መሄድ ነው የሚል ድምፅ። ኖ አልጥልሽም ይላል እግዚአብሔር። አልጥልህም ይልሃል። አንተ አይጥልህም። እግዚአብሔር ይከተልሃል። ለጊዜው ዝም ያለ ቢመስለው ለአንተ በሥራ ላይ ነው። አሜን 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 አሜን። ኢየሱስን አምኖ የሚያፍር የለም። ከዘላለም ሕይወት አትጎድሉም። በዚህ ምድር ላይ ከመልካም ነገር አትጎድሉም። ዛሬም የትንሣኤው ኃይል ይሠራል። የመሰላቸው ለእነሱ ነው የማይሠራው። እሱ እኮ እየሠራ ነው። አሜን ነው። ስለዚህ ኢየሱስን ስትፈልጉት ሦስት ነገር ይሆንላችኋል። ይህን አውጄላችሁ ጸልያለሁ። ሦስት ነገር ይሆናል በዚህ ሰሞን በእውነት ለሚፈልጉት። የእግዚአብሔር መንፈስ ያቀበለኝ ቃል ነው። በእውነት ለሚፈልጉኝ አለ። በእውነት ለሚፈልጉኝ በዚህ ኃይል እነዚህ ሦስት ነገሮች ለእነዚህ ሴቶች የተደረገው ለአንቺም ይደረጋል፣ ለአንተም ይሆንልሃል። ኢየሱስ ዛሬም በሥራ ላይ ነው። ሃሌሉያ አሜን። የመጀመሪያው ምንድን ነው የሆነላቸው? ኢየሱስን ለሚፈልጉ ሰዎች አንደኛ የፈራኸው ነገር አይወርስህም። ድንጋዩ ይንከባለላል። ሃሌሉያ። የፈራሽው ነገር አይወርስህም። እነዚህ ሴቶች ምንም እንኳን ኢየሱስን ቢፈልጉት የሚፈሩት ነገር ነበረ። ድንጋይ ነበር፣ ትልቅ ድንጋይ መቃብሩ ላይ። ኢየሱስን ቢፈልጉትም ማን ያንከባልልልናል ይህን ድንጋይ? እንዴት አድርገን ነው የያዝነውን ሽቶ ራሱ የምንቀባው? ማን ያንከባልልልናል የሚል ትልቅ ጩኸት ላያቸው ነበር። እውነትም ነው፣ ድንጋዩ ትልቅ ነው። በሴቶች ኃይልም በሚንከባለል አልነበረም። ትልቅ የወታደር ኃይል የሚያስፈልገው የተከደነ ትልቅ ድንጋይ ነው። ወገኖቼ ዛሬ በዚህ ሰዓት ማን ያንከባልልልናል ብለህ የፈራኸው ነገር አለ። ዛሬ መልእክት አለኝ። ኢየሱስን ፈልገው፣ የትንሣኤውን ጌታ ፈልገው፣ ራሱን ፈልገው፣ እሱን ፈልገው። ድንጋዩ ተንከባሎ ታገኘዋለህ። ሃሌሉያ። ሲሄዱ ምንድን ነው የሆነው? እንደ ፈሩት አይደለም የሆነው። ድንጋዩ ተንከባሎ ነው የጠበቃቸው። ዛሬ ጉድ ኒውስ አለኝ። የፈራሽው አይወርስሽም። ተንከባሏል። ዛሬ ተንከባሎ ታገኘዋለህ። ወደፊት ፈልገው፣ ወደፊት ገስግስ፣ ወደ ኋላ አትበይ። ሪፓሳ ካታና ማያ። በእውነት ነው ምላችሁ፣ በዚህ በትንሣኤ ሰሞን የፈራችሁት ሁሉ ይንከባሎ ታገኙታላችሁ። ኢየሱስ አንከባሎታል። መልአኩ አንከባሎታል። ዛሬ የለም ሰይጣን ውሸቱን ነው ድንጋይ የሚል። ዝም ብለህ ገስግስ። ፈልጊው ኢየሱስን፣ አምልከው ኢየሱስን።
ድንጋዩ ማን ያንከባልልናል የምትለው ነገር አለ። ሃሌሉያ ሃሌሉያ ሃሌሉያ። የትንሣኤው ኃይል የኢየሱስ ኃይል ዛሬም የማንከባለል ጉልበት አለው። ሃሌሉያ። ለሚፈልጉት ኢየሱስ ይላል ድንጋይሽን ተንከባሏል የለም ይልሻል። የለም ዛሬ በኢየሱስ ስም ዛሬ በትንሣኤው ተንከባሏል። የፈራው በሽታ ተንከባሏል። የተጨነክበት ችግር ተንከባሏል። ማን ያንከባልልኛል ማን ይፈተዋል ብለ የምታለቅሽበት ያለቀሽበት ነገር ካለ ዛሬው የትንሣኤው ኃይል ማዞፕሬጄኒያ ሶፕሮዳ ሃሌሉያ የማንከባለል ጉልበት አለው። የኢየሱስ ኃይል ዛሬም ኢየሱስ መቃብር ፈንቅሎ ተነስተዋል። ድንጋይ ኢየሱስን ሊይዘው አይችልም። ችግር አንቺ ፊት በኢየሱስ ፊት ሊቆም አይችልም። የምትፈልገው ኢየሱስን አደለ? ሃሌሉያ። ያመነ ቀኝ እጁን ዘርግቶ ድንጋዩ ተንከባሏል። ኢየሱስን እፈልገዋለሁ በል። ሃሌሉያ። ኢየሱስን እፈልገዋለሁ። ድንጋዬ ተንከባሏል፣ ገና ይንከባለላል። ጠላቴ ስማ ብለሽ አውጀው። ኢየሱስ ጌታ ነው፣ አይቆምም። የፈራሁት አይወርሰኝም፣ የፈራሁት አይወርሰኝም። የትንሣኤው ኃይል አለ፣ የትንሣኤው ኃይል አለ። ዛሬ በቤት ገብታ የትንሣኤው ጌታ አለ። ራባሳና ማጃና ማጋላባራላባዲያ ሃሌሉያ ሮባጋና ማሻላባዲላ ተንከባለለ። ዛሬ ተንከባለለ። ዛሬ በዚህ ሰዓት ተንከባለለ። ድንጋይሽ ተንከባለለ። ማን ያንከባልል ያልከው ተንከባለለ። ዛሬ ተንከባለለ በትንሣኤው ኃይል። ራባባባባ ራይት ናው እየተንከባለለ ነው ያለው። በሽታ ነው ተንከባለዋል። ጭንቀት ነው ተንከባለዋል። ፍርሃት ነው ተንከባለዋል። ስራ ማጣት ነው ተንከባለዋል። ራማና ማሳ የመንፈስ ውጊያ ነው ተንከባለዋል። የአጋንንት ፍላጻ ነው ተንከባለዋል። ዛሬ ትንሣኤው ኃይል አለፈ። ቤትህ አለ ገባ። ዛሬ ልብን ክፈትለት። ኢየሱስን ፈልገው። ኢየሱስን ፈልጉት። ሪማዳ ላባራ ላባዲያ ሌላ አትፈልጉ። ሌላ መልአክ አትፈልጉ። መልአክ የምትፈልጉ ካላችሁ ተሳስታችኋል። ኢየሱስን ስትፈልግ ነው ከፈለገ መልአክ የሚልክልህ። አንዳንድ ሰዎች መልአክ ይፈልጋሉ። ኖ አልፈልግም መልአክ፣ ኢየሱስን ነው የምፈልገው በል። ቅዱሳን ሰዎችን አትፈልጉ። ቅዱስ ማርያምን አትፈልጉ። የሆነ ሚካኤል ገብርኤል አትፈልጉ። ኢየሱስን ፈልጉት። ሃሌሉያ ሃሌሉያ። እነዚህ ሰዎች ኢየሱስን ነው የፈለጉት። እዛ ጋ እግረ መንገድ ግን መልአክ ተገለጠ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስን ለሚፈልጉ የማይገለጥ ነገር የለም። ኢየሱስን ለሚፈልጉ የማይንከባለል ነገር የለም። መንገድም እውነትም ሕይወትም የናዝሬቱ ኢየሱስ ነው። ሌላ የሚፈለግ ነገር የለም። እሱ ይበልጣል። ሃሌሉያ። ታንክ ዩ ጂሰስ። ፕሬዝ ጋድ። አሜን። የሁላችሁ በዚህ በትንሣኤ ሰሞን ምን እንደሚሆንልሽ ታውቂያለሽ? የፈራሽው አይወርስሽም። የፈራው ድንጋይ ተንከባሏል። የለም አታገኘውም። ሃሌሉያ። አልፏል። ለልጆቹ የሚሟገት እግዚአብሔር ሐዘንሽን አይቷል። ሐዘናቸውን አየ። የነ ማርያምን ትካዜ አየ። የልባቸውን ድንጋጤ አየ። የልባቸውን ፍላጎት አየ። ምን ያህል እንደሚወዱት አየ። ሁኔታን አልፈው እንዴት እንደተከተሉት አየ። ይኸውልሽ እግዚአብሔር እንዴት እንደተከተልሽው አይቷል። እንዴት ዋጋ ከፍለ እንደተከተልከው አይቷል። ዛሬ ለአንቺ ዛሬ ጌታ አንከባሎታል። ሃሌሉያ። ዛሬ ተንከባሏል። ለአንተ ጌታ አለፈለግሽው። አታፍሪም፣ አትፍሪ፣ አትዋረጅም፣ አትደንግጭ ይላል እግዚአብሔር። ሃሌሉያ። ሼባራባባባባባባባባባባ ኢየሱስ ጌታ ነው። ታንክ ዩ ጂሰስ። አሜን። ሃሌሉያ። አታፍርም፣ በእውነት አታፍርም። ሕዝቤ አያፍርም ይለኛል ጌታ። ሕዝቤ አያፍርም ይላል። ኃይል ያለ ይላል። የትንሣኤ ኃይል አለ። እኔን የሚፈልጉ አያፍርም አለ። ሃሌሉያ ሃሌሉያ። ራባጋዳባሳን ተላባዲ ለቤላባላላቦሌላባላላቦስያ አመሰግናለሁ ጌታ መንፈስ ቅዱስ። የመጀመሪያው ሐሳብ እንግዲህ ይሄ ነው። የፈራሽው አይወርስሽም። የፈራኸው አይወርስህም። የትንሣኤው ኃይል ድንጋዩን ያንከባልልለዋል። የሚሆነው ነገር ምንድን ነው? ያው እንትን ይውላቸዋል። ዲቫይን ሃሌሉያ ሃሌሉያ ሃሌሉያ። መለኮታዊ መገለጥ ታገኛላችሁ። እግዚአብሔር እናንተ መምራት ይፈልጋል። ሃሌሉያ። ዲቫይን ኢንካውንተር ይሆንልሻል። በእውነት ለብዙዎቻችሁ በዚህ ሰሞን በደንብ ያዙት። መንፈስ ቅዱስ ስለነገረኝ ዲቫይን ኢንካውንተር ይሆንልሃል። ማለት ታገኛለህ ማትረሳው። ሃሌሉያ። እነዚህ የፈሩ ሴቶች ድንጋዩ ማን ያንከባላል የሚሉ ሴቶች ጭራሽ አንኤክስፔክትድ የሆነ ነገር ነው ያገኙት። መልአክ ሃሌሉያ። የሰማይ መልእክተኛ ድምፅ ይዞ ጠበቃቸው። ግራ ለተጋቡበት ነገር ኢየሱስ እኮ የለም። አቅጣጫ አሳያቸው። የኔ እህት አቅጣጫ የጠፋብሽ ወንድሜ፣ አቅጣጫ ያጣ መሄጃ ግራ የገባ ምንም ከባድ ቢሆን ዝም ብለህ ግን ኢየሱስን የምትፈልግ ጉድ ኒውስ አለኝ። ጌታ
ይገለጥልሃል። ጌታ ምሪት ይሰጣችኋል። ጌታ ምሪት እሰጣለሁ ይለኛል። መለኮታዊ ምሪት እሰጣለሁ። ለከበደሽ ጥያቄ መገለጥ ይመጣል። ሃሌሉያ። በዚህ በኩል ሂጂ የሚልሽ፣ በዛ በኩል ሂድ የሚልን ድምፅ ሰሞኑን ይመጣል። የትንሣኤው ኃይል ዮራባባባባባ ጌታ ሆይ ምራኝ ያላችሁ እንደነዚህ ሴቶች ምንም እንኳን ቢከብዳችሁ ዝም ብሎ ኢየሱስን የፈለጋችሁ ያላችሁ በዚህ ሰሞን የትንሣኤው ኃይል ሃሌሉያ ዲቫይን ኮኔክሽን ይሆንላችኋል። ኦራባዳባላባራላባዲላቦራላባዲላቦራባዲያ ለእነዚህ ሴቶች ማቅጣጫ ላጡ አይዛችሁ አትፍሩ አላቸው። አትፍሪ ለፈራሽ መንገድ ለጠፋሽ ምን ላድርግ ለምትል ግራ ለተጋባችሁ ለእናንተ ዛሬም ኢየሱስ ይመራችኋል። ዛሬም የትንሣኤው ኃይል ይመራችኋል። ኢየሱስን ፈልገው ወንድሜ። ግራ ለገባ መንገድ ያሳያል ኢየሱስ፣ አቅጣጫ ያሳያል የናዝሬቱ ኢየሱስ። ሃሌሉያ። በመንፈስ ቅዱስ ይመራሃል። መንገዱ ይሄ ነው ይልሃል። ማምለጫው ይሄ ነው ይልሃል። ኢየሱስን የምታገኝበት ወደ ክብር የምትገባው በዚህ ነው። ሂዱ ከዚህ ከመቃብር ውጡ አላቸው። ሃሌሉያ። መቃብር ውስጥ ኢየሱስ የለም ዛሬ። ውጪ ከመቃብር። የሞት መንፈስ ይወጋ በኢየሱስ ስም። መቃብር አካባቢ የሚያንከራትት መንፈስ ይወጋ በኢየሱስ ስም። በኢየሱስ ስም ሄድ ውጣ። ወገኖቼ ሆይ አንዳንዴ ኢየሱስን እየፈለግን መቃብር ቦታ እንሄዳለን። ልክ አይደላችሁም አላቸው። መቃብር ቦታ ማን ነው አላችሁ አለ። ተሳስታችኋል። እሱ እኮ ገና ሳይሞት በፊት ነግሯችሁ ነበረ እኮ ገሊላ በሦስተኛው ቀን እዛ ታገኙኛላችሁ ብሎ ከዚህ ቀደም ትንቢት ተናግሯቸው ነበር ሳይሞት በፊት። እኔ መቃብር ቦታ ነው አላልኳችሁም? መቼ አላችሁ? እሱ ያላችሁ ገሊላ ኑን ያላችሁ። ስለዚህ እንደነገራችሁ እሱ ገሊላ ነው የሚገኘው። እዚህ መቃብር ቦታ ምን ታረጋላችሁ? አንከራታች መንፈስ ይወጋ ብሎ ወጋላቸው፣ ከመቃብር አስወጣቸው። ዛሬም በኢየሱስ ስም የሞት ጥላ በላያችሁ ላይ የሚያደባ ውጣ በጌታ በኢየሱስ ስም አውጦ በኢየሱስ ስም የከበባቸው የሞት መንፈስ ይወጋ። መቃብር ቦታ የሚያውል መንፈስ ይወጋ። በሕልም በራእይ የሚወስዳቸው ይወጋ። ኢየሱስ ተነስቷል። መቃብር ቦታ የለም። ውጡ በኢየሱስ ስም። መቃብር ቦታ የምትመድ ውጡ በጌታ በኢየሱስ ስም። ዛሬ ትእዛዝ ነው። ውጪ ይልሻል። ውጫ። በዚህ ምን ታረጋለህ? ውጣ። እዚህ አይደለም ኢየሱስ ያለው። ኢየሱስ ተነስቷል። ሮፓሳ ካታና ማሳ መቃብር ፈነቃቅሎ ተነስቷል። የኛ ኢየሱስ የለም ሞት መቃብር ጋር አይኖርም። ያንቺ ኢየሱስ ተነስቷል። በል እስቲ ዛሬ ተነስቷል የኔ ጌታ በል። ተነስቷል የኔ ጌታ። ሙታን መንደር የለም። እሱ ሕያው ነው ብላችሁ አወጁ። ተነስቷል፣ 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 ተነስቷል። ኢየሱስ ተነስቷል ዛሬም። ሃሌሉያ ሜላ ፕራዶኔ ማሳ ላፖራ ዲያና ማሳ የመቃብር ደጃፍ ተከፍቷል። እግዚአብሔር ይባረክ። ወንድሞቼ እናቶቼ፣ የሚሆነውን ነገር ነው ጌታ የሚነግራችሁ። የፈራሽው አይወርስሽም። ከዚህ በኋላ ደግሞ ዲቫይን ኮኔክሽን ይሆንልሃል። መለኮታዊ መገለጥ ታገኛለህ። ምሪት ላጣሽበት ምሪት ይመጣል። ጠብቀው ኢየሱስን፣ ፈልገው ኢየሱስን። ሃሌሉያ ዲቫይን ኢንካውንተር ይሆናል ይለኛል። አንድ ሰው ዛሬ ከመልአክ ጋር ይገናኛል። ከእግዚአብሔር ክብር ጋር ይገናኛል። እግዚአብሔር ካለው ጋር ይገናኛል። በዚህ ሰሞን የሆነ መለኮታዊ ድምፅ ትሰማላችሁ ከሰማይ። ሃሌሉያ ፈልገው፣ በጾም ፈልገው። እንዴት ልፈልገው? በጾም ፈልገው፣ በጸሎት ፈልጉት ወገኖቼ። በጾምና በጸሎት ፈልጉት። ጌታ ይገኝልሻል። ጓዳሽ ይመጣል። ራባባባባ ይው ዮሐንስ እንዲህ አለ፣ በጌታ ቀን በመንፈስ ነበርኩ ይላል ራእይ ላይ። በጌታ ቀን ኢየሱስን እየፈለገ ከዚህ ቀደም እኮ አይቶታል ኢየሱስን። አሁንም ግን በዛ በጭንቅ ሁኔታ ውስጥ ሆኖ በዛ በፍጥሞ ደሴት በምትባል አካባቢ ሆኖ ኢየሱስን ይፈልግ ነበር በጾምና በጸሎት። በማይመች ሁኔታ ድንጋይ በዝቶበታል። የሞት አዋጅ ላዩ ላይ አለ። ሲፈልገው ምን ሆነ? ዲቫይን ኢንካውንተር ሆነለት። ሃሌሉያ መለኮታዊ መገለጥ ሆነለት። መለኮታዊ መገለጥ ሆነለት። እሱ ደግሞ መልአክ አይደለም ያየው፣ ራሱ ኢየሱስን አየው። ሃሌሉያ ኢየሱስን የምታዩ ሰዎች አላችሁ። ራሱን ኢየሱስን አየው። ሃሌሉያ ራሱን ኢየሱስን አየው። ምን አየው መሰላችሁ? እነሆ የሚናገረኝን ድምፅ ለማየት ዞር ስል ይላል፣ በወርቅ መቅረዞች መካከል የሰው ልጅ የሚመስለውን አየሁት ይላል። እሱም እስከ እግሩ ድረስ ልብስ የለበሰው ደረቱን በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱም ጠጉር እንደ ነጭ የበግ ጠጉር እንደ በረዶ ነጭ ነበሩ።
ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበረ። ድምፁንም እንደ ብዙ ውኃዎች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ያበራ ነበር። ባየሁት ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህ አለኝ፣ አትፍራ፣ ፊተኛውና ኋለኛው እኔ ነኝ። ሞቼ ነበር፣ አሁን ተነስቻለሁ አለው። ሃሌሉያ! የሞትና የሲኦል መክፈቻ ቁልፍ በእጅ አለ። ይኸው ኢየሱስ እጅን የሚጭንባችሁ ሰዎች አላችሁ ዛሬ በኢየሱስ ስም። ይህ ትንሣኤ በዓል ይኸውልህ ሃይማኖት አለ፣ በልተህ ጠጥተህ አይደለም። ኢየሱስን ታዩታላችሁ። ዲቫይን ኢንካውንተር፣ አይኖቻችሁ የሚከፈቱ ሰዎች አላችሁ። ኢየሱስን ታየዋለሽ ነው ዛሬ። ብርና ወርቅ ታገኛለህ አይደለም፣ ኢየሱስን ታገኘዋለህ። ይኸው እንደ ሞተ ሰው ሆነህ ትወድቃለህ። እንደ ሞተ ሰው ሆኜ ወደቅኩ ይላል። አሜን፣ 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 አሜን። ኢየሱስ ተገልጦልሽ ውደቂ በኢየሱስ ስም። በሥጋ መውደቅ መሰበር ነው፣ በመንፈስ መውደቅ ግን መባረክ ነው። ወደቀ ዮሐንስ፣ ወደቀ፣ እንደሞተ ሰው ሆነ። እግዚአብሔር በመንፈሱ ይጣልህ። ሃሌሉያ! እግዚአብሔር በመንፈሱ ተገልጦ በእውነት መውደቅ ይሁንላችሁ በኢየሱስ ስም። ክብር ውስጥ ገባ በኢየሱስ ስም። ሃሌሉያ! ይህ ትንሣኤ ለአንዳንዶች እንዲህ ነው ዛሬ። ኢየሱስ ጌታ ነው። ለሚፈልጉት ኢየሱስ ይገለጥላችኋል። አሜን። የመጨረሻው ሦስተኛው የሆነውን ልንገራችሁ። ሦስተኛው ምን አላቸው? ምስክሮቹ። የጌታ መጠቀሚያ ዕቃ መሆን ትጀምሪያለሽ። ሃሌሉያ! የጌታ መጠቀሚያ ዕቃ ትሆኛለሽ። አሜን። ኢየሱስ ተገለጠላቸው። መግደላዊት ማርያም ታያት፣ ረቡኒ አለች። ሴቶቹም ታዩአቸው፣ መልአኩን አዩት። ከዛ ምን አሉ? ሂዱና አገልጋይ ትሆናል፣ መስክሩን ሂዱ። ለነ ጴጥሮስ ንገሯቸው። ለጴጥሮስ በተለይ ንገሩት። ለደቀ መዛሙርቱ በፍርሃት ላሉት በቃ መጠቀም ያደረጋቸው። ሄደው ሴቶቹ አወጁ። ሃሌሉያ! ሃሌሉያ! ይሄ ፋሲካ፣ ይሄ ትንሣኤ፣ አንቺ የጌታ መጠቀሚያ አፍ ትሆኛለሽ። አንተ ምስክሩ ትሆናለህ። ሚሽንን የምትወጣበት ነው የምትሆነው። ሃሌሉያ! ሄደው መሰከሩ። በር ዘግተው የነበሩ በቃ አስወጧቸው። ተጨንቀው የነበሩትን መለሷቸው። ዛሬ እግዚአብሔር በአፍሽ ቃል ይጠቀማል። እግዚአብሔር ባልሽበት ይጠቀምብሃል። ምስክር ትሆኛለሽ። ስለዚህ ትንሣኤ ወገኖቼ ወይ ዛሬ ጨለማ ቢመስላቸውም እግዚአብሔር ታላቅ ሥራ ከፊታችሁ ሊሠራ ወጥቷል። የፈራችሁትን ድንጋይ ሊያንከባልል ወጥቷል። እንደገና ደግሞ እግዚአብሔር መለኮታዊ መገለጥ። ስለዚህ ትንሣኤ ወገኖቼ ወይ ዛሬ ጨለማ ቢመስላቸውም እግዚአብሔር ታላቅ ሥራ ከፊታችሁ ሊሠራ ወጥቷል። የፈራችሁትን ድንጋይ ሊያንከባልል ወጥቷል። እንደገና ደግሞ እግዚአብሔር መለኮታዊ ልጅ ደግሞ ወገኖቼ ሆይ ወደ እናንተ ጥያቄ መጥቷል። ስለዚህ የትንሣኤውን ኃይል ጋብዙት። ኢየሱስን ፈልጉት ዛሬ። ሃሌሉያ! ሃሌሉያ! ሃሌሉያ!